ተመልሳ መጣች። ሁሉ ነገራቸው ምስቅልቅላቸውን ለማውጣት እንግዲህ ተመልሳ መጣች። ከዚህ በኋላ እግሬን እያጠብከኝ እዛ ቤት እኖራለሁኝ፣ ካልሆነ ግን ይሄንን ሶሻል ሚዲያ ላይ ነው የምለቀው። እንዴት ነው ባክህ? የጽናት ገላ ቀይ ነው፣ ጥቁር ነው፣ ያምራል፣ የተዋበ ነው እያለች በጣም እያስፈራራችሁ ይገኛል። አንቺ ሰይጣን ቁራጭ፣ እንደው አንቺን መች ነው የምገላገልሽ? ከዚህ በኋላ እኔ የድሮዋ ቤት አይደለሁም። ድሮ ለፍቅር ብዬ ብዙ ነገር አደርግ ነበር። አሁን ግን በፍጹም የማደርግ ሴት አይደለሁም። ትሰማኛለህ? እያለች እንግዲህ ቤታ በጣም ራሷን እያካበደች እንዲሁም ደግሞ ጽናትዬን ከህይወትህ ማስወጣት አለብህ፣ ካልሆነ ግን እያለች ማስፈራሪያ እያስፈራራችው ነው ማለት ነው። እንግዲህ ኪራ እና ጽናትዬ ተለያዩ። እቤት አመጣት ቤታን። ከዚህ በኋላ አብራን ነው የምትኖረው ሲል ሁሉም ተበታተኑ። እውነት ናሆሜን በጣም ተናደደ። ምሩም ደግሞ ምንድን ነው ቆይ እየተካሄደ ያለው? እንግዲህ ኪራ ከአንድ ቀን በፊት ምሩን ነገርኩሽ፣ ምሩ እኔ አንቺን ብቻ ነው የማምለው፣ ጽናትን ግን ሁሌም ከጎኗ ሁኛ አላት። እንዴ ምንድን ነው ኪራ? ብቻ የፈራሁት ነገር ደርሶ እንዳይሆን ማለት ምንድን ነው የፈራሹ አላት። አለ አይደለ ጽናትዬ ይሄን ሰሞን ደብሮታል ብላለች። በዛ ላይ ደግሞ አለ አይደል በቃ ብቻ ግን አይ እንደዚህ እያልሽ እባክሽ ጭንቀቴንና ሀሳቤን ጸጸቴን አታብዢው፣ ብቻ ግን ነገርኩሽ ብሎ እንግዲህ ኪራዬ ሁሉንም እየተሰናበተ ነው። ሰላም ውድና የተከበራችሁ የቲጂ ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ሰላም ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ ነባር ቤተሰቦች ደግሞ ስለምትከታተሉኝ ከልብ አመሰግናለሁ። ጽናት ድራማ ቀጣዩ ፓርት እንደቀጠለ ይገኛል። እውነት ለመናገር በጣም አናደኛለች ማለት ነው። እንደዚህ በሚዋደዱ በሚፋቀሩ ሰዎች፣ አላማ ባለባቸው ሰዎች ላይ መሰናክል በጣም ይበዛል ማለት ነው። ምክንያቱም እንግዲህ ጽናትና ኬርላ ላይ የተፈጠረው ነገር ይሄ ነው። እነሱ ከአንድ ቀን በፊት ኪራም አልጋው ላይ ሆኖ ምንድን ይሆን ጽናትዬን የሚያስደስታት ብዙ ልጆች ወልደን ፍቅራችንን አጣጥመን እያሉ ሲያልሙ ነበር። አንቺ እኮ ከቤታና ከሱሴ ከብዙ ነገር ያዳንሽኝ አንቺ ነሽ። አንቺን የማያፈቅር አለ የማይወዳለ? እንደዛማ ከሆነ ሌላ አፍቃሪ ልፈልጋለችው። ሂጂ ምን ሂጂ? አይ እንደዛ ከሆነ እግርግራቸውን ነው የምሰብርልሽ እያለ እንግዲህ ፍቅራቸውን አልጋቸው ላይ ሆነው እያጣጣሙ ነበረ ማለት ነው። ነገር ግን ምንም ሳይዘልቅ እንግዲህ ጽናትዬ ድብር ብሏት ሰኒ ጋር ሂዳ ተኝታ ነበር። እንደምን ሆነሽ ነው ጽናት? በጣም ደብሮሻል አለቻት። ምን እንደሆንኩ አላውቅም፣ ብቻ ግን ኪራ ይሄን ሰሞን በጣም ደብሮታል እና አልጠየቅሽውም እንዴ አለቻት። አረ ጠይቄው ነበረ፣ ነገር ግን ስጠይቀው ምንም አልሆንኩም ይለኛል፣ ግን የሆነ ነገር እንደሆነ ነው ይሰማኛል አለቻት። አይ አንቺ ምን ይደረግ ብለሽ ነው? አንቺም እኮ አንዳንዴ እኮ የሰው ልጅ በራሱም ነገር ሊወጠር ይችላል። ኪራም እንደዛ ሆኖ ነው። ያው መቼም የግድ ፍቅር ብቻ አይደለም፣ በዙሪያችን ብዙ ነገሮች አሉ አለቻት። አዎ እሱማ ልክ ልትሆኚ ትችያለሽ። በቃ ለማንኛውም ቻርጁ ሳያልቅ ምግብ አዘጋጅልኝ አለቻት። እሺ ውይ ሳላዘጋጅ በቃ ሽሮ ላዘጋጅ አለች። ከዛ ሽሮ ታዘጋጅ ሄደች። እንግዲህ በሌላ በኩል ያን ወረቀት ደግሞ የወደቀውን ሰራተኛዋ ቆይ በፍጥነት ነው ማለት ነው የሚደርሰው ብላ አንስታ ለኪራ ሰጠችው ማለት ነው። ከዛም በኋላ ፎቶውን ሲያዩ በጣም ደነገጠ። ሂጂ ሂጂ፣ ይህንን ነገር ጽናት በፍጹም መስማት የለባትም፣ ለአንድ ሰው መናገር አይጠበቅብሽም፣ እንዳትናገሪ አላት። እንዴ ምንድን ነው? አላይሽም፣ አሰማሽም፣ አያገባሽም አላት። ከዛም በኋላ ውጥቶ ሄደ። ከዛ እንግዲህ ደውላ ቆይ ምን ብትልኪለት ነው በሰከንዶች ውስጥ እንደዚህ የሆነው? እሳት ለብሶ እሳት ጎርሶ ወጥቷል አለቻት። ይሁን አርፈሽ ስራሽን ስሪ፣ አንቺ የምልሽን ብቻ ማድረግ ነው ያለብሽ አለቻት። ከዛም በኋላ እንግዲህ ቤታ አንኳኩታ መጣች። እሺ የኪራን ፊት ግን ሲያየው እንዴት ሆነው? አረ በጣም ነው የተቀየረው። ምንድን ነው የላክሽለት ስትላት፣ ነገርኩሽ ጎዳና ላይ መመለስ አማረሽ እንዴ? ልጅሽንና አንቺን እኮ እኔ ነኝ ከጎዳና ያወጣኋቸው። አርፈሽ ስራሽን ስሪ። ቆይ ቤታ ለምንድን ነው እንደዚህ የምትቆጪው? ደግሞም ወልደሽ አልጨረሽም፣ ፈጣሪ የሰጠኝ ነው እንጂ እኔ አላመጣሁት አለቻት። ነገርኩሽ እኔ እንዳንቺ አይነት ልጅ ከምወልድ እንስሳ በወልድ ይሻላል። ኧረ ተይ አይባልም፣ ምናልባትም እኮ ሊሰጥሽ ይችላል አለቻት። ነገርኩሽ አሁን ስነ ስርዓት ያዥ ነው ምልሽ።
ለማንኛውም እያለች እንትን ስትል እንግዲህ ኪራ መጣ። ምን አንቺ ሰይጣን ቁረጥ ደግሞ ዝም ትሰሪያለሽ? ኦ የድሮ ፍቅረኛዬ እንዴት ነህ? ታውቃለህ በቃ ሰራተኛ የምታመጣቸው ሰራተኞች በቃ የሆኑ ነገሮች ናቸው። አይመለከትሽም። አንቺ ደግሞ ዝም ትሰሪያለሽ አላት ሰራተኛይቱን። ከዛ አይ እኔ እኮ አንተን ጽናትን ስትጠራ የምታውቃችሁ መስሎኝ አስገባኋት። ሂጂ አንቺ ዛሬ ይችን ካስገባሽ ነገ ደግሞ ሌላ ነገር ማስገባትሽ አይቀርም። አሁን ሂጂ አላት። ቆይ ምን ፈልገሽ ነው የመጣሽው አላት። አሁን የኔንና የሚስቴን ሰላም አትንሺ፣ ሂጂ። ሆ ያቺ ሰራተኛ ያቺ የድሮዋ ሰራተኛ ሚስትህ እኔ ምልክ ገላዋ እንዴት ነው? በጣም ያምራል ማለት ነው አለችው። ኧረ አንቺ ሴትዮ ሂጂ ነው ምልሽ። ከዚህ በኋላማ እኔ የድሮዋ ቤት አይደለሁም። ከዚህ በኋላ እግሬን እያጠብክ እዚህ ቤት መግባት አለብኝ። ምን? አዎ ካልሆነ ግን በሶሻል ሚዲያ አንቺ ሴትዮ እገልሻለሁ ነው የምልሽ አላት። ብገለኝም እኮ ልንገርህ፣ እንተ ብትገለኝ በዙሪያ ብዙ ሰዎች አሉ። ስለዚህ ይሄን ቪዲዮ ይለቁታል። የምልህን ማድረግ አለብህ። ነገ ማታ እንቀጣጠር ብላ እንግዲህ ማታ ቀጠረችው። በሌላ በኩል ኪራ ናሆምና ጽናትዬ እንግዲህ ቁጭ ብለው እንዴ ቆይ ዛሬ ምንድን ነው ለምንድን ነው የሰበሰበን አሉ። እኔ አላቅም ብቻ ግን ትናንትና እኔን አደራሽን ጽናትን ብሎኛል። ምን? አዎ አደራሽን። ቆይ ከዛም በኋላ ወይኔ አምላኬ ምን ሆኖ ይሆን? የት ሊሄድ ይሆን ደግሞ? አሁን ምን ተፈጠረ? እያለች ጽናት እየተጨነቀች ነበር። ከዛ መጣ። ውይ ኪራ የኔ ደህና ነህ? እንዴት ነህ? እኔ እኮ በጣም አሳሰብከኝ ምናምን እያለች እንግዲህ ጽናትዬ በጣም እየተጨነቀች ነበር። ከዛ በኋላ ቤት ታመጣች። ወረረ ተሰብስበዋል። አያችሁ ያኔ መንጭቃችሁ እንዳስወጣችሁኝ አሁን ግን ገባሁኝ። አንቺ ቆይ ምን ትሰሪያለሽ? አለ ናሆም የምታናዱ። ከዛ ምሩም አንቺ ሰይጣን ቆይ ምን ትሰሪያለሽ? ከዛ ጽናትዬ ልጃችንን እኮ የገደለችው እሷ ናት። ኪራ እባክህ ምን ትሰራለህ? እዚህ አስረዳኝ ንገረኝ አለችው። በፍጹም ከዚህ በኋላ ቤት አብረን ነው የምትኖረው። ምን? አንተ ግን ምን አይነት ሰው ነህ? ድጋሜ ትሰባብረኛለህ ብላ በጥፊ ልሳው። እንግዲህ ጽናትዬም ተቆጥታ ሄደች። ምሩም ናሆምም ሁሉም ሄዱ ማለት ነው። ከዛም በኋላ አሁን ትንሽ ተፈቅዶኛላችሁ፣ ባሌ በጣም ናፍቆኛል፣ ይሄ ባሌ ገና ናፍቆኛል ብላ እንግዲህ ቤታ ሄደች ማለት ነው። ከዛ በኋላ በሌላ በኩል እንግዲህ ሰራተኛዋ ፈጣሪ ሆይ ይቅር በለኝ፣ እስኪ ተመልከት የማደርገውን ነገር፣ የኔን ልጅ ለማሳከም ብዬ ጎዳና ላይ ወጣሁ፣ ብዙ ቤት ሰራተኛ ሁኜ አገለገልኩ፣ አሁን ደግሞ የዚችን የልጅ ህይወት እያበላሹ ያለሁት እኔ ነኝ እና እንዴት ነው አንተስ ፊት የምቆመው ፈጣሪ እያለች ከፈጣሪዋ ጋር እየጸለየች ነበር። ከዛም በኋላ መጣች ጽናት። እንዴ ምን ሆነሽ ነው? ልጅ አለሽ እንዴ አለቻት። ምን? አይ የእህቴ እኮ ደውላ የእህቴ ልጅ ኧረ ተይኝ እስኪ ብታይ እና ስትሆኝ እኮ እንደዛ አምጠሽ ከወለድሽ በኋላ ጉዳቱ ጭንቀቱ እሱ አይደለም የሚሰማሽ፣ በምን ያድርጋሉ እንዴት ያድርጋሉ እያልሽ ለእነሱ ነው መጨነቅ። እውነት ነው እንዴ ቆይ ልጅ ነበረሽ እንዲ አለቻት። አረ በፍጹም ነገር ግን በየቦታው ያው ልጅ አሳድጌ ለሰራተኛ አይደለሁ ለዛ ነው ስሜቱ የገባኝ አለቻት። ኦኬ እንደዛማ ከሆነ እሺ ለማንኛውም ግን እኔም ነበረኝ አለች። ምን ታረጊዋለሽ ብለሽ ነው? ልጄን ገደለችብኝ። አሁን ደግሞ ፍቅሬን ለመቀማት ምን እንዳረገች አላቅም፣ ምን እንደፈጠረች አላቅም። ይሄው መታለች ማለት እትይ ማለት ተጀመረ ማለቴ ያው ከዛ የሳሎኑን በር ግን ማነው የቆለፈው አለቻት። እትዬ ነች። ኦኬ ሆ አለች። ግን ኪራ በልቷል አለች ጽናትዬ። አይ ኧረ ትናንት ማታም አልበላም ዛሬም ጧት ደግሞ አልበላም፣ ብቻ ግን ምግቡ ይሰራል ምግቡ ይጣላል አለቻት። ወይኔ አምላኬ ለነገሩ እሳተ ገሞራ ፊት እንዴት ይበላል እያለች እንግዲህ ጽናትዬ እየተጨነቀች ነው። እንግዲህ ጽናት በሌላ በኩል አምላኬ ሆይ ደግሞ ምን ብላው ነው? ምክንያቱም ኪራ እኔ አይኔን ሳየኝ ልብ የተሰበረ ልብ ተስፋ ያጣ ልብ ብዙ ነገር ነው ያየሁበት። ስለዚህ ይህች የሰይጣን ቁራጭ ምን ብላው ይሆን? ቤታ ግን በአሁኑ አታሸንፊኝም በፍጹም እያለቻት ነበር። ከዛ በሌላ በኩል ግን ደግሞ ቆይ ኪራ ፍቅሩስ አገር ሽቶበት ቢሆን አለች። አራራረ በስማም አያደርገውም። ከዛ ሰንዬ መጣች። ኦ ዛሬማ ንቅት ብለሻል አለች።
ከዛም በኋላ ታውቂያለሽ አለቻት። እባብ ሁለቴ ይነድፋል ይባላል፣ አንዱ ሳታዩ አንዱ ደግሞ እያየሽው አለች። ምን ለማለት ፈልገሽ ነው? ያው አለ አይደል። ለማንኛውም አሁን ልስራልሽ ምግብ አለች። ከዛም በኋላ ጓደኛዋ አየ ጽናትዬ አንቺ እኮ እጅግ ጠንካራና ጎበዝ ልጅ ነሽ። እኔ ብሆን እንደዚህ አይነት ነገር ቢደርስብኝ በፍጹም የምነሳ አይመስለኝም እያለች እንግዲህ ጓደኛዋ በጽናት እየተደመመች ነው። እውነት ለመናገር እኔም የጽናት ነገር ዛሬ አስደምሞኛል። ምንም አልመሰላት። እንደውም ኪራን ያመነችው ትመስላለች። በቀጣይ ቪዲዮ ምን ይፈጠር ይሆን ቤታ?